ቴዲ አፍሮ የሚለው ነገር የመጣው ከስሜ ጋር በተገናኘ ያንን እንትን ያሰጠኝ የምሰራበት ወይ የምጫወትበት ባንድ አፍሮ ሳውንድ ባንድ ይባላል እና ከዛ ጋር ተያይዞ ነው ቅጽል ስም ሆኖ የመጣው ማለት ነው። ይህ ቴዎድሮስ ካሳሁን ቴዲ አፍሮ ከ20 ዓመት በፊት ከሰጠው ቃለ ምልልስ የተቀነጨበ ነው። በአንድ ወቅት በዘመነ ኢህአዴግ እንዲሆነ ጎዳና ተዳዳሪውን ፊት በር ቤተ መንግስቱ በር ላይ ገጭቶ አመለጠ ብለው ከሰሱት። ያኔ ፌስቡክም ሆነ ኢንስታግራም ማህበራዊ ድረገጾች አልነበሩም። ሀገሬው ጋዜጣ የሚያነብበት መጽሔት ፋሽን የነበረበት የቅርብ ሩቅ ዘመን ነበር። ቴሌቪዥንና ሬዲዮ አድሞበት የፍቅር ዘፈኑን እንኳን ሳይቀር ደፍሮ የሚያሰማ አንድ ሚዲያ አልነበረም። እንዲያም ሆኖ 30 መጽሔት ከታተመ ከ30ውም የፊት ገጽ ላይ ቴዲ አፍሮ አለ። ለዓመታት ሳይቋረጥ የተነሳ ስም። ቴዲ ከታሰረ በኋላ ልደታ ከፍተኛ ፍርድ ቤት ቀረበ። እንዲህም ሆነ መንግስት ሰው ገጨ ብሎ ቢያስረውም ሀገሬውና ህዝቡ ግን ከገጨም የገጨው እናንተን ነው፣ ገጭቷችሁም እንደ ሰው ከሀገር አልሸሸም የሚል መዝሙር እየዘመረ ልደታ ፍርድ ቤቱን እስከ ሜክሲኮ አጥለቀለቀው። ከእስር ቤት ቴዲን ጭና የመጣችው መኪና ልደታ ፍርድ ቤት ደርሳ ከመኪናው ሲወርድ አፈር አይንካኝ የሚሉ የሸገር ቆነጃጅቶች ጉንዳን እንደነከሰው ውሻ ከመሬት ተንደባለሉ። ያጀቡት ፖሊሶች ግራ እስኪጋቡ ፈጽሞ ላልነበረ ሰው የማይገለጽ መናወጥ ሆነ። ከፍርድ ቤቱ አንስቶ እስከ ሜክሲኮ ድረስ በጩኸትና በተቃውሞ ተጥለቀለቀ። ነገሩ እንዲህ ይሆናል ብሎ ያልጠበቀው ህወሓት መራሹ ኢህአዴግ መንግስት ወታደሮቹን ሰብስቦ ህዝቡን በቆመጥ እስኪበትነው ድረስ ከተማው ተተራመሰ። ይህን ወግ እንቀጥሏለን። እዚህ ጋር ግን ገታ እናደርግና ቴዲ አፍሮ ሲባል ምን ትዝታ እንዳላችሁ በአስተያየት መስጫው ላይ ያጋሩን። በዚህ ዝግጅት ነገ የሚለቀቀውን የቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ታከን አብይና ቴዲ አፍሮ የተቃቃሩበትን አይንና ናጫ የሆኑበትን ከውስጥ አዋቂ የተገኘ አስደናቂ ሚስጥር ሹክ እንላችኋለን። ከ3 ዓመት በፊት ያወጣው እያመመው መጣ በሚለው ነጠላ ዜማው ብልጭልጭ ቢሆን ዳሱ ማን ሊታደም ከድግሱ ሲል የብልጽግናውን መንደር በስንኙ አሸብሯል። የብልጽግና መንግስትና ቴዲ አፍሮ ጸብ መቼ እንደጀመረ እንዴት እንደተካረረ እናነሳለን። በትግራው ጦርነት ወቅት ቴዲ እምቢ ያለውን የብልጽግናን ጥሪ የማዲንጎን ህልፈት ተከትሎ በድምፃዊውና 4 ኪሎ መሃል የተፈጠረውን ሽብልቅ በአባይና በቀይ ባህር ጉዳይ ከመንግስት ለቴዲ የቀረቡትን ጥያቄዎች በዝርዝር እንነግራችኋለን። አስቀድመን ግን ጥቂት ወደ ኋላ ተጉዘን አንድ አስደናቂ ክስተትን እንቃኛለን። ቪዲዮን ላይክ አድርጋችሁ ጀምሩ። አዲሱን ኢትዮሪካ አልበምን በምን ስሜት ውስጥ ሆናችሁ እየጠበቃችሁ እንዳላችሁም በአስተያየት መስጫው ሐሳባችሁን አጋሩን። ቴዲ አፍሮና ዶክተር አብይ አህመድ ጥቂት ወደ ኋላ እንጓዝ። በዚያም የቴዲ አፍሮን የእስራት ዘመን እናገኛለን። ቴዲ በእስር ላይ እያለ ዘመን አይሽሬው ድምፃዊ ጥላሁን ገሰሰ ከዚህ ዓለም አረፈ። ሀገር ጥላሁንን ለመቅበር የሥላሴ ቤተክርስቲያን ግጥም አድርጎ እየተላቀሰ ነው። የሀገሬው ጉምቱ ሁሉ በዛ ተሰብስቦ ሳለ አንዲት ወጣት ቴዲን አብዝቶ የሚመስል ወጣት አይታ ቴዲዬ ብላ እየጮኸች ተጠመጠመችበት። እሷን ተከትሎ በቤተክርስቲያኑ የነበረው ሰው ሁሉ አቅሉን አጥቶ አበደ። በቤተክርስቲያኑ ውስጥና ዙሪያ ለቀብር የመጣው ሰው ሁሉ ቴዲ 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 ያለ አደበላለቀው። ቀብር ሳይሆን ደስታ መሰለ። ቤተክርስቲያን ውስጥ ለዛውም በቀብርና በሐዘን ላይ አቅል የሚያሳጣ የሰው ፍቅር ታየ። በነበረው ጩኸት የተደናገጡ የቤተ መንግስቱ ወታደሮች ሰውን መበተን ጀመሩ። ኢትዮ ቻናል የተሰኘ በወቅቱ ይታተም የነበረ ጋዜጣ በቀብሩ ላይ የተገኘውንና ቁርጥ ቴዲ አፍሮን የሚመስለውን ወጣት አፈላልጎ አስገራሚ ዘገባ ሰርቶለትም ነበር። በባህሪው ሀበሻ ኩሩ ፍጡር ነው ይባላል። ዝነኛም ሆነ አብዝቶ የሚወደውን ታዋቂ ቢያይ እንደ ነጮቹ በደስታ አቅሉን አይስትም። ነገር በመጠን የሚከውን ማንም ሞቅ የማይለው ግራ አጋቢ ህዝብም ነው። ይህ ግን ብላቴናው ቴዲ አፍሮ ላይ አልሰራም። ልጁ በሰው ሰርግም ቢገኝ ሙሽራ ነው። በሐዘንም ቤት ቢገኝ ሰው ያለበትን ረስቶ ቀልቡን ያጣለታል። ከዚህ በመቸገሩ የተነሳም ለቅሶ አረፋፍዶ እስከ መድረስ ይገደዳል። በአንድ ወቅት በመወደዱ ብዛትና መጠን የተገረመችው የሸገር ኤፍኤም ጋዜጠኛዋ መዓዛ ብሩ እንዲህ ስትል ጠየቀችው። ቴዲ ያለህን የሰው መውደድ ልክ በእኔ ዕድሜ አይቼው አላውቅም። ይህንን መውደድ የተሸከምክበት ጥበብ ምንድን ነው? ከዕድሜና ከልጅነት ጋር እንዴት አስታረከው?
ቴዲ እንዲህ ሲል መለሰላት። ማዕዝዬ የተሰጠኝ የሰው መውደድ ከቦታ ቦታ መንቀሳቀስ እስኪከብደኝ ድረስ ነው። ሰው የሚሰጠኝ ፍቅር እጅግ በጣም ልዩ ነው። በአንድ ወቅት ኮንሰርት ለማቅረብ ወደ አዲስ አበባ ስቴዲየም ስገባ ሰማይና ምድሩ ተደበላለቀ። የነበረውን የህዝብ ስሜት ይሄ ነው ብዬ የምገልጽልሽ አልነበረም። መኪና ውስጥ ሆኜ ለራሴ እንዲህ አልኩት፣ ቴዲ ይህ የሆነው በእግዚአብሔር ነው። አንተ በዚህ ውስጥ ምንም ማድረግ የማትችል የአፈር ስሪት ነህ እያልኩ ራሴን አረጋግቼ ወደ መድረኩ ወጣው። በየቦታው የሚገጥመኝን የሰው ፍቅር ባየው ቁጥር የሰጠኝን ባለቤቱን እግዚአብሔርን በማሰብ ለራሴ ትንሽ መሆኔን እነግረዋለሁ በማለት ነበር አስደናቂ ምላሽን የመለሰላት። ቴዎድሮስ ካሳሁን ገርማሞ የሚኒሊክን ቤተ መንግስት የወረሱ ገዢዎች ሁሉ የሚርዱለት ስም ነው። ከነገስታት ድርጎ ከመቀበል ይልቅ ነፍሴ እጅ እንዳትሰጪ ለኪሴ ታጣይኛለሽ ከነፍሴ ሲል በአቋሙ የጸና የጽናት አምድ ነው። በ97 ምርጫ ሰሞን ስንቱ ፈርቶ ሲሸሸግ በ17 መርፌ በጠቀመው ቁንጣ ሲል ያዜመ የኤርትራ ከእናት ኢትዮጵያ መለየት ቢያብሰለስለው ዳላክ ላይ ልስራ ቤቴን ሲል ብሶቱን ያዜመ በመጋቢት 2010 የለውጥ እብደት ሰሞን አብይን ሙሴ ካሉት ጎን ያልተሰለፈ የብልጽግና መንግስትን 5 የስልጣን ዘመናት በአርምሞ ገምግሞ ከብልጭልጩ ድግስ አትፈልጉኝ ሲል የተቀኘ ከመንግስታት ጎን ሳይሆን ከኢትዮጵያ ጎን ለዘመናት የቆየ የኢትዮጵያ ሙዚቃ ታላቅ ከያኒ ነው። ከቴዎድሮስ ካሳሁን ይልቅ ቴዲ አፍሮ የሚለው ስሙ በኢትዮጵያ ሙዚቃ ታሪክ በደማቅ ቀለም ተጽፏል። እርሱ የትውልድ ድምጽ ነው፣ የዲዳዎች አንደበት፣ በጡም ዜማዎቹ ታሪክን የሚዘክር የኢትዮጵያ በዘር ልክፍት ተይዞ መማቀቅ እንቅልፍ የሚነሳው የትውልድ ምልክት ከያኒ። ቴዲ አፍሮ ከሰሞኑ መነጋገሪያ ሆኗል። ከጥቂት ሰዓታት በኋላ ኢቶሪካ ሲል የሰየመውን 8ኛ አልበሙን ለአድማጮቹ ያደርሳል። ከዚህ አስቀድሞ ብልጽግና ጋዜጣዊ መግለጫ እንዳይሰጥ አግዶታል። የኢህአዴግ ውርስ አስቀጣይ ሆኖ ብቅ ያለው ብልጽግና ቴዲ ላይ ጅራፉን አንስቷል። በአዲሱ አልበሙ ይሸነቁጠኛል ብሎ የፈራው ብልጽግና የቴዲ አፍሮ አልበም ላይ እንቅፋት እያኖረ ነው። ለመሆኑ በቴዲና በብልጽግና መንግስት መካከል ያለው ግንኙነት ምን ይመስላል የሚለውን ለማወቅ መረጃዎችን ለማሰባሰብ እስከቻልነው ድረስ ሞክረናል። ለዚህ ዝግጅት ሐሳባቸውን ያጋሩን ለድምጻዊ ቅርበት ያላቸው ግለሰቦችና ምንጮች መንግስት በአባይ ጉዳይና አዲስ በጀመረው የቀይ ባህር አጀንዳ ዙሪያ ቴዲ በሙያው እንዲያግዘው ተደጋጋሚ ጥሪ አቅርቦለት እንደነበር ነግረውናል። ነገር ግን ድምጻዊው እነዚህን የመንግስት ጥያቄዎች ውድቅ ማድረጉን ምንጮች ያረጋግጣሉ። ለድምጻዊው ቅርበት ያላቸው ምንጮች እንደሚሉት ከሆነ ቴዲ አፍሮ አሁን ካለው መንግስት ጋር ምንም አይነት ቅርበት እንዲኖረው እንደማይፈልግና ወደ ቤተ መንግስትም የመጠጋጋት ሐሳብ እንደሌለው ነው የነገሩን። የአቋሙም በመንግስት ዘንድ እንዳልተወደደለት የሚናገሩት ምንጮች ይህም በመንግስትና በቴዲ መካከል መቃቃር እንዲፈጠር በር ከፍቷል ሲሉ ያክላሉ። ለቴዲና ብልጽግና መንግስት መቃቃር ይህ ምክንያቱ ይህ ብቻ እንዳልሆነ የቀድሞ የመንግስት ሹመኛ ዶክተር ዮናስ ዘውዴ ከሰሞኑ ተናግሯል። ከዚህ ቀደም የመንግስት ሹመኛ የነበሩት የፍልስፍና ምሁሩ ዶክተር ዮናስ ዘውዴ የቴዲ አፍሮ ጋዜጣዊ መግለጫ ታግዷል መባሉን ተከትሎ በለጠፉት አነጋጋሪ ልጥፋቸው በትግራይ ጦርነት ወቅት መንግስት ለቴዲ አፍሮ ደጋግሞ አንድ ጥያቄ ቢያቀርብም ድምጻዊው ግን እምቢ ማለቱን ተናግሯል። ቴዲን በአካል አውቀዋለሁ። ለህልውና ዘመቻው እንዲቀሰቅስ ብዙ ተለምኖ ብዙ ተጎትኩቶ ነበር። ይህን በሚያስተባብረው ግለሰብ ብዙ ተወትውቶ ነበር። እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዲንጎ አፈወርቅ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰበቦች ከሆነ ልክ አይደለም፣ አሳ ጎርጓሪ እንዳይሆን ነገሩ ሲል አስተያየቱን ሰጥቷል። ቴዎድሮስ ካሳሁን አዲሱን አልበሙን በተመለከተ ትላንት ጋዜጣዊ መግለጫ እንደሚሰጥ ተዘግቦ ነበር። ነገር ግን ጋዜጣዊ መግለጫው መታገዱን ተከትሎ በርካታ መላምቶች ሲነሱ ሰንብተዋል። በትግራው ጦርነት ወቅት ድምጻዊ የመንግስትን ጥያቄ ባለመቀበሉ ጋዜጣዊ መግለጫው እንዲታገድ ተደርጓል የሚል ግምቶች ዮናስ ዘውዴን ጨምሮ በርካቶች እያነሱት ይገኛሉ። እነዚህና ሌሎች ጉዳዮች በቴዲ አፍሮና አሁን ባለው የብልጽግና መንግስት መካከል ከባድ ቅራኔ እንደፈጠረ ነው በርካታ መረጃዎች እያረጋገጡ የሚገኙት። ታሪክ ራሷን ትደግማለች ይባላል። በኢትዮጵያ የጥበብ መድረክ ግን ታሪክ ራሷን የምትደግመው በአድሎና በእገዳ የታጀበ የፖለቲካ ሴራ ሆና ነው። ድምፃዊ ቴዲ አፍሮ
ለዳግመ ትንሣኤ ኢቶሪካን ይዞ ሊመጣ ሰዓታት ሲቀሩት የታሰበው ጋዜጣዊ መግለጫ መታገዱ የዛሬ 9 ዓመት በነሐሴ 2009 ዓመተ ምህረት የነበረውን መራራ ትዝታ የሚቀሰቅስ ነው። ነሐሴ 15 2009 ኢትዮጵያ አልበም በአደባባይ የታገደችበት ወቅት ነው። ያኔ የቴዲ አፍሮ ኢትዮጵያ የተሰኘው አልበም በቢልቦርድ ዓለም አቀፍ ሰንጠረዥ ላይ አንደኛ ደረጃ ላይ ተቀምጦ የሀገር ኩራት በሆነበት ወቅት በሀገር ውስጥ ግን መንግስት ሌላ ሴራ ይሸርብ ነበር። በነሐሴ 2009 አጋማሽ ላይ ሊካሄድ የታሰበው የኢትዮጵያ አልበም ምርቃት በወቅቱ በነበረው የኢህአዴግ አገዛዝ በይፋ ተከለከለ። ለምርቃቱ የተከፈሉ ሆቴሎች ሳይቀሩ ከበላይ አካል ትዕዛዝ መጥቷል በሚል በሩን ከረቸሙት። ቴዲን ለመስማት የጓጓው ህዝብ በአደባባይ ተስፋ እንዲቆርጥ ተደረገ። በዛው ነሐሴ 2009 ዓመተ ምህረት ሌላ ድንቅ ታሪክ ታየ። የቴዲ አፍሮ የኢትዮጵያ አልበም ምርቃት ታግዶ በነበረበት በዛው ሳምንት የድምፃዊ ኤደን ገብረስላሴ አልበም በመንግስት ልዩ ፍቃድና ድጋፍ በማርሽ ባንድ ታጅቦ በታላቅ ድምቀትም ተመረቀ። አንድ ሲዲ በ50 ሺህ ብር የተሸጠበትና ባለስልጣናት የተገኙበት ያ ምርቃት መንግስት የኔ ለሚላቸው አርቲስቶች ያለውን ለጋስነት፣ የህዝብ ለሆነው ቴዲ ግን ያለውን ጥላቻ ቁልጭ አድርጎ አሳይቶ አለፈ። ዛሬ ከ9 ዓመት በኋላ መንግስትና ባለስልጣናት ተቀያይረው ቴዲ አፍሮ ላይ ያለው ጫና ግን አልተቀየረም። 18 ዘፈኖችን ያዘለው ኢቶሪካ ለህዝብ ሊደርስ ሲል ከአርቲስት ቲቪ ጋር ሊያደርግ የነበረው ጋዜጣዊ መግለጫ ታግዷል። ያኔ በ2009 ዓመተ ምህረት ምርቃቱን የከለከለው መንፈስ ዛሬ በ2018 መግለጫውን አግዷል። ይህ ንጽጽር የሚያሳየን አንድ ታላቅ እውነት አለ። ይኸውም የመጣው የሄደው መንግስት የሚፈሩት ቴዲ አፍሮን ነው። መንግስታት በማርሽ ባንድ የታጀበ ድጋፍ ሊገዙ ይችላሉ። ቴዲ ግን ያለ ማርሽ ባንድ በሚሊዮኖች ልብ ውስጥ የነገሰ ታላቅ ከያኒ መሆን ችሏል። ጥበብን ማገድ የፈለጉ ሁሉ በታሪክ ፊት ተሸንፈዋል። የ2009 እገዳ ኢትዮጵያ አልበምን ይበልጥ እንዳገነነው ሁሉ የ2018 የኢቶሪካ እገዳም የቴዲን ጽናት ዳግም ያረጋግጠዋል። ውድ የአንድ አፍታ ሚዲያ ቤተሰቦች ዝግጅት ክፍላችን ለቴዲ አፍሮ አዲስ አልበም መልካም እድልን እየተመኘ የዛሬውን ጥንቅር የቴዲ አፍሮን መፈክር በማሰማት እንቋጫለን። ፍቅር ያሸንፋል፣ ኢትዮጵያ ለዘላለም ትኑር።